السلام عليكم ورحمة الله وبركاته برمضان عندي ሴትዮ ለወር አበባ ማስቀሪያ ማገጃ ሀይድ መጠቀም ትችላለች ወይ? ሴቶች ብዙ ጊዜ በወሊድ ደምና በወር አበባ ምክንያት የረመዳን ቀዷ ይበዛባቸዋል። ከህዝቡ ጋራ ባንዲ ለመጾም ሲሉ ከኒኑን ተጠቅመው ወር ረመዳን ያለ ቀዷ ረመዳንን ለመጾም ትፈልጋለችና ይሄ መጠቀም ትችላለች ወይ የሚል ይሆናል። አጀበሻ ለጅነቱ ዳኢማ ዑለማዎች ያው ይቻላል የጁዙ አን ተስተዕሚል المرأة أدوية في رمضان لمنع الحيض ይላሉ። የፈትዋ ቋሚ ኮሚቴዎች በፈትዋ ላይ የተቀመጡ የሆኑት ኮሚቴዎች ማለትም ዑለማዎች የሳዑዲ ዑለማዎች መከላከያው መጠቀም ይቻላል ብለዋል። ባይሆን የእውቀት ባለቤቶችና ታማኝ የሆኑ ዶክተሮች በሷ ላይ ችግር አይፈጥርም ብለው ያሉ እንደሆነ ይላሉ። ذلك لا አይጎዳት እንደሆነ ይላሉ። ተጽዕኖ ማያደርስ እንደሆነ وخير لها أن تكف عن ذلك ከዚህ ነገር ብትጠቀም ብትከለከል የተሻለ ነው፣ በተቆጠብ የተሻለ ነው። ምክንያቱም በራሱ በጊዜው ሲመጣ ነው። እዛው ውጭ በሰዓቱ መጣለሁ ሲል እዛ ላይ ይሄ መድኃኒት ታግዳለሁ ሲል እዚህ ላይ ለአካል ለጤና ምንተነ ችግር የሚፈጥርበት አጋጣሚ ያለና ወቀር جعل الله لها رخصة في الفطر الله سبحانه وتعالى ሴትዮዋ እንድታፈጥር አላህ አግረርቶላታል። اذا جاء الحيض في رمضان برمضان حيض የመጣ ጊዜ وشرع لها قضاء الايام التي افطرتها ورد لها بذلك دينا እንደዲን ይሄንን ወዶላታል። በኋላ ቀዶም ታወጣለች፣ ችግር የለውም። ስለዚህ ያው በተለይ ኡመና ታማኝ የሆኑ ደካቲሮች በሷ ላይ ችግር ይፈጥራል ይሄ ጥሩ አይደለም የሚሉት ሆነ አለመጠቀማ የተሻለ ነው። ነገር ግን ካለች ደግሞ ለተጠቀም ካለች የሚከለክላት ነገር የለም፣ ትችላለች ማለት ነው። وكذلك በዚህ ዙሪያ ላይ ኢብኑ ዑተይሚን ረሂመሁላሁ ተዓላ ሸርሁ ሙምቲዕ ላይ የተናገሩበት አጋጣሚ አለ። ሶላት ቦታ ላይ አንድ ቦታ የተናገሩበት አጋጣሚ አለ። ሐጅ ቦታ ላይ የተናገሩበት አጋጣሚ አለ። ያው ለሷ ችግር ያመጣል ከተባለ አያስፈልግም ያሉበት አለ ከሶላት ቦታ ላይ። ሐጅ ቦታ ላይ ደግሞ የሆነ ሐጅዋን እስከምትፈጽም ድረስ የምትጠቀሙ ነገር ችግር እንደሌለው ብለው የተናገሩበት አጋጣሚ አለ። ሄዶ በዚህ መልኩ ነው የሚሆነው። እሷን ጉዳት የማያመጣባት ከሆነ ይቻላል ይላሉ።